ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የእመቤታችንን የቅድስት ድንግል ማርያምን ስዕል አድኖ በቀደደችው ልጅ ጉዳይ እንግዲህ አንዳንድ አባቶች ዝምታቸውን ሰብረዋል። እኛ ችግራችን እሷ ጋር አይደለም፣ ችግራችን ከሷ ጀርባ ካሉትና እሷን ከላኩብን ሰዎች ጋር ነው። ኦርቶዶክስን መሳደብ፣ የኦርቶዶክስ የሆኑ ነገሮችን በሙሉ መነካካት የስራ ፈጠራ ሆኖ ተይዟል። ይሄም ከሆነ ሰነባብቷል እያሉን ይገኛሉ። በሌላኛው ቪዲዮ ስለ ጨረቃዋ የምናይ ይሆናል። ጨረቃዋን እንግዲህ እዛኛው ቤትም አይተናታል እያሉ ነው፣ ወይም አይተዋታል በራሳቸው ቀመር በራሳቸው የጊዜ ሰሌዳ ማለት ነው። እስከ መቼ ኩረጃው እንደሚቀጥል አላውቅም። ዘንድሮ ፉክክር ነው የተያዘው። እሱንም ቪዲዮ የምንመለከት ይሆናል። ሸዋፈራው ደሳለኝ በአዲስ ተውኔት በሚገርም ትርኢት ተመልሷል። እሱን ቪዲዮ የምናይና ሀሳብ አስተያየቶቻችን የምናንሸራሽር ይሆናል። ባሌ የታለን መቼም ታውቋታላችሁ። ባሏም ተገኝቶላታል። እሱንም የምንመለከት ይሆናል ማለት ነው። ከፕሮግራሙ ፍጻሜ ድረስ አብራችሁን እንድትሆኑ እየጋበዝኩኝ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ እንጀምር። ከሁሉም ቪዲዮ አስቀድመን አባታችን ስለዚች ልጅ ጉዳይ ምን አሉ የሚለውን ቪዲዮ ተከታትለን እንመለስ። ህግ አለመጠየቅም ራሱ ወንጀል እየሆነ ነው ያለውና እንደዚህ አይነት የሚያደርጉ ሰላም የሚያደፈርሱ አንድነት የሚያበላሹ ሰዎች በህግ መጠየቅ ግድ ይላል ማለት ነው። የጸጥታ አካላት እንደዚህ አይነት ወንጀል የሚሰሩ ሰዎች ለብዙሃኑ ህዝብ ሲባል ለሀገርም ሲባል በህግ መጠየቅ ግድ ይላል ማለት ነው። ሌላ መንግስትም እንደዚህ አይነት ሲያይ ዝም ብሎ አይቶ እንዳላየ ማለፍ የለበትም ለማለት እፈልጋለሁ። ሌላ በቤተ ክርስቲያን ለምንድነው ቤተ ክርስቲያን ኦርቶዶክስ እንደዚህ እየተዋረደች ያለች ነው? ቅዱሳቶቿ ለምንድነው በአደባባይ እየተሰደው እየተቃጠሉ ወይም ደግሞ እየተቀደዱ ያሉ? ምክንያቱ ምንድነው ካላችሁኝ ግን ለዚህ ምክንያት ሁሉ በተለይ ብፁዓን ሊቃነ ጳጳሳት መልካም ይሰሩና በእውነት የእውነት አባቶች አይደለም እኔ እያልኩ ያለው ግን ከኦርቶዶክስነት ይልቅ በብሔራቸው የሚያምኑ ከኦርቶዶክስነት ይልቅ ለስልጣናቸው የሚጨነቁ ከኦርቶዶክስነት ይልቅ ለገንዘብና ለሌላ ጥቅም የሚያስቡ ብፁዓን ሊቃነ ጳጳሳት ግን አሳልፈው ቤተክርስቲያን እንድትሰደብ ንዋየ ቅድሳቶቿ እንዲቀደዱ ቤተክርስቲያን ዝቅ ብላ እንድትረገጥ ወይም ደግሞ ያልሆነ ማንም መቶ እንዲሰድባት እያደረጉ እንዳሉ ግን ይታወቃል ማለት ነው። ስለዚህ ለምንድን ነው ለዚህ ምክንያት ከሆነ ካላችሁ በውስጥ መከባበር ከሌለ በውስጥ ስለ ቤተክርስቲያን የሚጨነቁ አባቶች ከሌሉ ከውጭ መጥተውማ ይሰድቧታል። ንዋየ ቅድሳቶቿም ይቀዳሉ፣ ያዋርዳሉ። ስለዚህ ስለ ሹመታቸው ሲሆን ብዙ ጥቁር ያስለብሳሉ። ወጣቶቹም በሌላ መልክ እንዲሰለፉ ያደርጋሉ። ብዙ ይጨነቃሉ። ቤተክርስቲያን ያሰማልን አባቶቻችን እንደዚህ ሲወጡ በጣም ለኛ ኩራት ነው። በጣም ደስ ይለናል። እነሱ ከፊት እኛ ከኋላ ስንሆን ሁሉም ነገር የሚያምረው። ቅድም በሰራሁት ቪዲዮ አንዳንድ ልጆች ሚስ አንደርስታንድ አደረጋችሁኛል። እኔ አባቶች አይውጡ አባቶች ድምፅ አይሆኑ አላልኩም። አባቶችን ስንጠይቅ በአግባብ ባለው ሁኔታ አንዳንድ ያላዩዋቸው ነገሮች ቢኖሩ እንኳን እነሱን በትህትና በተሞላበት መልኩ አባቶቻችን እንጠይቅ፣ አባቶቻችን እናሳይ፣ አባቶቻችን ድምፅ እንዲሆኑን እናድርግ ነው ለማለት የፈለኩት ቅድም የተናገርኩት ቪዲዮ ላይ ማለት ነው። እና አሁንም ቢሆን አባቶቻችን ካልወጡልን አባቶቻችን ከፊት ነው ካልመሩን ሁሉ ነገር አያምርም። አለቆቻችን ጠበቃዎቻችን እነሱ ስለሆኑ ማለት ነው። ስለዚህ አባቶችም እንደዚህ ድምፅ ሲሆኑልን ለኛ ነው ክብሩ፣ ለኛ ነው ሞገሱ። የምንሰማውም እነሱን ይዘን ነው። እነሱን ሳንይዝ ሆሆታ ወይም ጫጫታ ነው ሊሆን የሚችለው። እነሱ ሲኖሩ ደግሞ ነገሩ በጣም ያማረና የተሳካ ይሆንልናል። እንደዚህ አባቶቻችን በራሳቸው ፍላጎት ኢቭን እኛ መጠየቅ ስንፈልግ እንኳን በትህትና ጠይቀን እንዲወጡና ድምፅ እንዲሆኑልን እናድርግ ለማለት ነው ቅድም የሰራሁት ቪዲዮ ላይ ማለት ነው። ሌላኛው እንግዲህ ወደ ጨረቃዋ ጉዳይ ነው የምንሄደው። ይሄ የፉክክር መንፈስ 2018 ላይ ገብቷል። ቋግሜት 2 ቀን ዶክተር ሮዳስ ስለ ጨረቃዋ ሲናገር ብዙ ጴንጤዎች ብዙ ነገር ብለዋል፣ ብዙ ነገር ተችተዋል፣ ብዙ ነገሮችን እየተናገሩ ነበረ። አሁን ደግሞ በራሳቸው ቀመር ጨረቃዋን እያዩት ነው። እንግዲህ በጣም ብዙ ሚሊዮን ህዝብ እየተከታተላት ነው። እስኪ እሱን ቪዲዮ አይተን እንመለስ። ጨረቃዋን ተመልከታት። ዙር ካሜራማን ቅረጽልኝ። ይሄንን 6 ሚሊዮን ህዝብ በዓለም ላይ እየተከታተለው ነው። 6 ሚሊዮን ህዝብ በዓለም ላይ ይሄንን ጨረቃ ዛሬ ምሽት እየተከታተለ ነው። አንተ ከዚህ በኋላ ቆራጣ የለም፣ ሙሉ ነው። ጨረቃውን ተመልከተው። ቆይ ጨረቃውን ተመልከቱት።
ወይን ጨረቃ ከጨረቃ ጋር የተያዘ አንድ ነገር ትዝ ይለኛል። ምንድነው ትዝ የሚለኝ? ወንድማችን ዶክተር ሮዳስ ጨረቃ ቀይ ወይም ደግሞ ደም ትለብሳለች የሚለውን የቤተ ክርስቲያን መጽሐፍትን አገላብጠው ጴንጤዎች ዘንድሮ ፉክክር ነው የያዙት። በቃ እልህ ውስጥ ነው የተግባቡት። እግዚአብሔር ያልሰጣችሁን እውነት እያወራችሁ እንደ እግዚአብሔር እንደሰጣችሁ አድርጋችሁ የምታወሩ ሰዎች ስርዓት ያዙ። ደግሞ ይህንን ደግሞ ጨረቃ ራሱ ስለ ጨረቃ ራሱ ማውራት የጀመራችሁት ዶክተር ሮዳስ ጨረቃ ግንቦት 2 ላይ ቀይ ትለብሳለች ስላለ አይደል? እቺ ቤተክርስቲያን እውነትም እግዚአብሔር ከሷ ጋር ነው። እንኳንም ኦርቶዶክስ ሆንኩኝ። ኦርቶዶክስ ተዋህዶ ለዘላለም ትኑር። እናንተ ድራማችሁን ቀጥሉ። እግዚአብሔር የቤተክርስቲያንን መጽሐፍትን እያገላበጠ እውነትን ይገልጣል። ትውልድ ደግሞ ይነቃል። የሚያስተውል ሰው እያስተዋለ ወደ እውነተኛዋና ወደ ቀጥተኛዋ ሃይማኖት ይመጣል። እግዚአብሔር ከኦርቶዶክስ ጋር ነው። አሜን። እሺ፣ የተረት ሰዓት ላይ ደርሰናል። ትረት ጌታን ያገኘሁት የዛሬ 10 ዓመት ነው። ከዛሬ 2 ዓመት ወደዚህ ማንም አያውቅም ነበር እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት እኔ ህልም አይቼ አላውቅም። አንድ ህልም አየሁ። እሱ ህልም አንድ ከዚህ በላይ ከዚህ ከአንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለሁ ማለት ነው። በጣም የሚያምር እጅ። እንዲሁ ያሳለፈን ወንድሜ አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና ከዛ በጋሻውን አገኘው። ጌታ ወዶሃል፣ ጌታን ትቀበላለህ ብሎ ቤት ያደረገው። በቃ ይሄ ነው ተረቱ ማለት ነው። ሰላም ነው። ግን እኔ እኮ አንዳንድ ሰዎች ማለት ነው የብሬ እኮ ዝም ብላችሁ ብትሄዱስ? እኛ እኮ እባካችሁ አላልናችሁ? እንዴት ሄዳችሁ አላልናችሁ? ዝም ብላችሁ እኮ መሄድ ትችላላችሁ። ምን ይላሉ? ጌታ ወደ እኔ መጣ፣ ጌታ ቺቺኒያ ውስጥ አገኘኝ፣ ጌታ መጠጥ ቤት ውስጥ አወጣኝ፣ ጌታ አልጋዬ ላይ ነበር አንደኛ አልጋዬ ላይ አገኘኝ፣ ጌታ በሬ ስራ አገኘኝ። ኢየሱስ ምን ናችሁ ነው? ግን ደህና ናችሁ? በነገራችን ላይ እንዳይቆጫችሁ መጀመሪያ ኦርቶዶክስ ነው ወቋት። መጀመሪያ ቅዳሴ ያስቀድሱ፣ መጀመሪያ ኪዳኑን አድርሱ፣ መጀመሪያ ጸሎት አድርጉ። ከዛ በኋላ ጌታ የት ቤት እንዳለ ታገኙታላችሁ። እዚህ ጋር ያላችሁ ትተኛላችሁ፣ ትጋደማላችሁ። ወደ መንፈሳዊ ዓለም ልትመጡ ስትሉ የሆነ ነገር አለ፣ ይይዛል። ጾም አለ፣ ስግደት አለ፣ ብዙ ነገሮች አሉ። ወደ መንፈሳዊ ዓለም ሲመጣ እኛ ቤት በጣም ችግር ነው ይሄ ማሰሪያ ያለውና እሱን ስትፈሩ ጌታ እዚህ ቤት አገኘኝ፣ ጌታ እንደዚህ ያደረገኝ ብላችሁ እዛው ዓለማዊውም መንፈሳዊውም ዓለማዊውም አንድ ላይ የሆነበት ቦታ ላይ ትሄዳላችሁ። አለቀ። ሰው እኛ ምን አገባት ታዲያ? ምንም ድራማ መስራት አያስፈልግም። ምንም በአብቀኝ ተቀመጥኩ በእንትን አያስፈልግም። ይካንጎ መሄድ ትችላላችሁ፣ ግን ይቆጫችኋል። ግን መጀመሪያ ኦርቶዶክስ ነው እኮ የእውነት እኔ ስቲል በኦርቶዶክስ ትምህርት ተምሮ ቁጭ ብሎ እያንዳንዱ ነገር ገብቶት አስተምሮቱ ገብቶት እያንዳንዱ ስርዓቱ ገብቶት አይ ይሄ ነገር ስላልተመቸኝ ነው ብሎ ይወጣ ስቲል አላየሁም። አንዳንድ ሰዎች የሚመጡት ምንድነው እዛች ቤት የሆነች ነገር አለች። በቃ እንዳልኳችሁ ዓለማዊው መንፈሳዊው የተባለው ነገር አንድ ላይ ነው። ልጓም የለም፣ መታሰሪያ የለም። እንደፈለጉ የፈለጉት ነገር ያደርጋሉ። ጭፈራ ሲያምራቸው እዛው ላይ ያደላቸው ሰው ምን በወጣቸው ብለው ነው እዚህ መጥተው የሚታሰሩት። ይሄን ነው በእነሱ አንግል ማለት ነው። እኛ ግን እንደዛ አይደለም። ጾም፣ ጸሎት፣ ስግደታችን ይሄ ስጋችን የምናስርበት ሁኔታ፣ ኪዳኑ፣ ቅዳሴው፣ ኧረ ስንቱ ጸበሉ፣ ሱባኤ ልግባብል የሚሰማኝ ስሜት፣ ሰላሙ። እስኪ መጀመሪያ ይሄንን ቀምሳችሁ በማርያም እስኪ ይሄን ቀምሳችሁ መጀመሪያ ይሄንን ቀምሳችሁ ውጡ። እስኪ ቢያንስ ይሄን ቀምሳችሁ ከወጣችሁ ለመመለስም እድል ስለምታገኙ ማለት ነው።
ሰው እህት ወንድሞቼ እግዚአብሔር ፍጻሜያችሁን ያሳምርላችሁ። በነገራችን ላይ ፍጻሜ ሲያምር ነው ሁሉም ነገር ደስ የሚለውና ፍጻሜያችሁን ያሳምርላችሁ። እኛ የምናጣጥመውን ፍቅር፣ እኛ የምናጣጥመውን ስሜት እግዚአብሔር አምላክ ለእናንተም አይነ ልቦናችሁን አብርቶላችሁ ለእናንተም እንዲሆናችሁ። እኛ ስስታም አይደለንም፣ ባይዘወይ ስስት ምናምን እኛ ጋር የለም። የእውነት እኛ የምናገኘውን ፍቅርና ሰላም፣ እኛ የሚሰማንን ስሜት ለእናንተ እንዲሆንላችሁ ጊዜ ጸሎታችን ነው። እንጸልይላችኋለን እና እግዚአብሔር አምላክ ይርዳችሁ። ባልየው ተገኝቷል። ያሰባችሁ የተጨነቃችሁ ሁሉ ባልየው እንግዲህ እዛው ነው የተገኘው። እዚህ ነኝ እዛው ነኝ እያለ ተገኝቷል። ሶስት ቪዲዮ እንየውስኪ ተረቱን ትተህ ድርሰቱን ትተህ እዛው ነው እናትዬ፣ እዛው ነው በቃ። ሌላ ቦታ ምንም መፈለግ አይጠበቅብሽም። እዛው እየጨፈረልሽ ነው፣ እዛው እስክስታ እየወረደልሽ ነው። ስለዚህ እዛው ነው። እሺ በቃ ብዙ አትፈልጊ። እኛም በመፈለግ ብዙ ተቸግረን ነበር። ተገኝቶልሻል። ካሁን በኋላ ባሌት አለ የሚለው ነገር ይቀራል ማለት ነው። እህቶቼና ወንድሞቼ ስትጨነቁ፣ ተኝታችሁ አላስፈላጊ ነገር ስታዩ፣ የሚያስደነግጥ ነገር ስታዩ ይህንን አድርጉ። ሁላችሁም የሚያስደነግጥ ነገር ሲገጥማችሁ፣ ድንገት መከራ ውስጥ ስትሆኑ እና ሌሊት ደግሞ የሚያስደነግጥ ነገር አይታችሁ ብንን ስትሉ ይህችን ጸሎት ጸልዩ። ምንድነው ካላችሁኝ፣ ሰላም ለኪ ጸሎተ እግዝእትነ ማርያም፣ እንደዚሁም ዓርብ ውዳሴ ማርያም ውስጥ ያለችዋን ማርያም ንጽሕት የምትለዋን ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሳሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ብላችሁ መጨረሻ ላይ አባታችን ሆይ ብላችሁ ጸልዩ። የሚገርም መፍትሄ ታገኛላችሁ። ሁላችሁም ኮመንት ላይ ግቡና እመቤታችንን እንደዚህ በሏት፣ ሰላም ለኪ በሏት። ሰላም ልሻለሁ ማለት ነው በአማርኛ። ሁላችሁም ሰላም ለኪ እያላችሁ ጻፉልኝ። ሴት ልጅ መወደስ፣ መከበር፣ ስጦታ፣ መታቀፍ ትፈልጋለች። ይህንን የምታደርግላት ልጅቷ አቀበጥ ስለሆነች ሳይሆን እግዚአብሔር የሰጣት ተፈጥሯ ስለሚያስገድዳት ነው። እስኪ ይህንን ቪዲዮ ተመልክተን እንመለስ። ሴት ልጅ በባለቤቷ መወደድ፣ መከበር፣ መፈቀር፣ መሳም፣ ስጦታ፣ እንክብካቤ ትወዳለች። እግዚአብሔር ይሄ የሰጣት ተፈጥሮ ነው። ይሄን የሚፈልገው ያንተ ሚስት ስለሆነች አይደል፣ ተፈጥሮዋ ነው። ምንዋ ነው? እስኪ በል ምንዋ ነው? ተፈጥሮዋ ነው። እንክብካቤ፣ ሙገሳን፣ መወደድን፣ መሳምን፣ መታቀፍን፣ ስጦታን፣ አይዞሽ ባይነትን እንድትወድ ያደረጋት ተፈጥሮዋ ነው። ስለዚህ እንደ ቤተ ክርስቲያን አስተምሮ ለሚስት የሚገባትን ስታደርግላት ላንተ የሚገባውን ነገር እንድታደርግልህ ታስገድዳታል። ወንዶችዬ እንግዲህ ይህንን በማድረግ ትዳራቸውን ታደጉ። ምክንያቱም ተፈጥሮ ስለሆነ ማለት ነው። ሴቶችም ደግሞ ወንዶች የራሳቸው ተፈጥሮ አላቸው። እሱም መከበር፣ ሌላም ነገር ይኖራል። እሱንም አድርጉና ትዳሮቻችሁን ጠብቁ። ምክንያቱም ትዳር እግዚአብሔር ያከበረውና የቀደሰው ነገር ስለሆነ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በፕሮግራማችን ደስተኛ እንደነበራችሁ አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የድንግል ማርያም ምልጃ ከሁላችሁም ጋር ይሁን። ባይ ባይ።